እናንተ የዩቲዩብ ተከታታዮች ዛሬ ሁለቴ መጣሁባችሁ። ሄርሜላ ተገኘች የሚባል ወሬ ሰምቻለሁኝ። እሱም ከማን ቤት ነው? ከሌላ ሰው ቤት ብሆን ከሌላ ቦታ ብሆን አላምንም። መቼም ባለፈውም ስህተት ሊሆን ይችላል መታል ማለትም ነገሩን ሊያበለሻሹባችሁ በክብር ልብሴ ነው የመጣው ዘጭ ብዬላችሁ ማለት ነው። ማርያምን ይሄን ቪዲዮ አጠገባችሁ የደረሰ ሰው ሰብስክራይብ፣ ላይክ፣ ሼር ላይክ እያረጋችሁ አበረታቱኝ። እውነት እናንተ ሄርሜላን የምትወዱ እንደኔ የተደሰታችሁ እውነት ከሆነ ማምላክ እውነት ዛሬ እኔ እንጃ ምን ልላችሁ አልችልም። በአቤል ቤት ተለቋል። ማርቲና አቤል ማለትም ውሸት እንዳይሆን እውነት ከሰማህበት ሰው ማለትም ወይኔ እናንተ ሰው ደስ ሲል ግን ይሄ ደስታዬ ወደ ሀዘን እንዳይቀየርብኝ በስላሴዎች ደስ ብሎኛል። ለምን እኔ ሩታ ምንም ጎርታኝም አይደለም ምንም አርጋኝም አይደለም፣ ግን ሰው ስለሆነች እቺ ልጅ በቃ መገኘት አለባት። ቪዲዮ ተዘቅዝቋል እንዴ? መገኘት አለባት። በማምላክ ሆነ ደስ ብሎኛል። እስኪ እናዳምጣቸው። እኔ ካላምሽ ማለት ነው። እኔ ደግሞ እርግጠኛ ወይ ደግሞ የሆነ ባላመንኩት ነገር ላይ ሄርሜላ ዛሬ ልትመጣ ትችላለች አለልሽም። የምሬን ነው። እስከ ማታ ዛሬ አዲስ ነገር አለሽ። ሰላም ውድና የተከበረ እንዳይበላቸው ብዬ ነው በእነሱ ፊት የሆነ ነገር እየፈል ሰላም ነን፣ እኛ ሰላም ነን። ስለ ሄርሜላ ብቻ ቶሎ ብለህ ንገረን። እኛ ሰላም ነን። እኛ ሰላም የእናንተ ሰላም የእናንተን ደስታ የአብርሽን ደስታ የአብርሽን ማዘን ጭራሽ እኔ ከማይፈልጉ ሰዎች አንዷ እኔ ነኝ። ለምን አውቀዋለሁ የሱን ስሜት የሱን ህመም የሱን ቁስል በወደዱ ሰው መከዳት ባመኑ ሰው አብሬው ኖራለሁ፣ አብሬው በላለሁ፣ አብሬው ብዙ ረዥም መንገድ እጓዛለሁ ባለው ሰው ሲከዳ ሲናቅ እንደ ቆሻሻ ሲታይ ያማል ቅኔው ብሏል ዘፋኙ። ያልመጣሁት ማለት ነው። ስለዚህ እንደምናገኘው እርግጠኛ ነበርኩ። ዛሬ ግን የሆነ ፍንጭ ነገር ተገኝቷል። ሄርሚ የምትመጣበት ነገር ትመጣለች ብዬ አስባለሁ ማለት ነው። እና እንኳን ደስ አለ ምናምን እንደ ባለፈው እንዳታደርጉ እንደ ባለፈው። ለማንኛውም እስኪ እንኳን ጠፋች ምናምን በዛው ያስቀራት ምናምን የምትሉ አላችሁ። አንለምኛ ፍጥረታት መስሎኝም የመሬ ነው። ስለ ሰው የምትጨነቁ ስለ ሰው የምታስቡን አይነት ሰው አይደላችሁ። ምንም ብትጠሏት ወይኔ ጌታ ሆይ ምን ታሰማናለህ? ብታናድዳችሁ ምንም ብታስቀይማችሁ ሰው ሲጠፋ እንደዚህ ጠፋ ይባል እንኳን ጠፋች በዛው ትቀር ምናምን ብዙ ስድቦች ምናምን እያየው ነበረ። እና አንዳንድ ሰው ማሰብ የማይችል ሰው እንደሆነ እና ደግሞ እነሱ እንደዛ የሚሉት ትንሽ አይምሯቸው ነካ ያለ የሰው ውድቀት የሚፈልጉ አብርሃምን እርገቱን የማይፈልጉ ሄርሜላ ኖረችም አልኖረችም አብርሃም አንዴ እግዚአብሔር ከፍ ካደረገው እግዚአብሔር ነው ከፍ ያደረገው ከፍ ብሎ ይሄዳል ማለት ነው። ዋናው የሰው ልጅ ልቡ ንጹህ ከሆነ ሰው ክፉ ቢያስብባችሁም እግዚአብሔር ያንን ክፋት ራሱ እያነሳላችሁ ነው የሚሄደው። ሰዎች በሰው ላይ ክፉ ነገር ካሰባችሁ ክፉ ነገር ማድረግ ከፈለጋችሁ ያን ክፋት በራሳችሁ ላይ ታገኙታላችሁ። ገባችሁ? ሰው ክፉ አለመስራት መትጋት አለበት እንጂ ክፋት ለመስራት መሯሯጥ አያስፈልግም። ለማንኛውም እግዚአብሔር አድርጎልን እውነት እሷ ከተገኘችማ እኔ አንደኛ እኔ ነኝ። የምር ሲሆን አንዳንድ ሰው ማሰብ የማይችል ሰው እንደሆነ እና ደግሞ መገናዘብ የማይችሉ ሰዎች እንደሆኑ አረጋግጫለሁ። እንደዛው ግን ማለት ነው የሚላል መጥፋት ከእህቶቿ ከኛ በላይ ከሁላችንም በላይ እየተጨነቃችሁ ለነበሯችሁ ሰዎች ምናምን እናንተ እግዚአብሔር በቤታችሁ ሁሌ ሰላም ይሁን። አሜን። እንደዚህ ላይ ነገር አሜን ቢባል የምሬ ነው። የምር እንደዚህ ብቻ ነው የመጣሁት። እግዚአብሔርን የምሬ ነው። በጣም ተጨንቃችሁ፣ በጣም ከፍቷችሁ፣ በጣም ተበሳጭታችሁ ምናምን ሄርሜላ ያስገባችሁ በጣም ናፈቀችን ምናምን እያላችሁ ያላችሁ ሰዎች አላችሁ። የምሬ ነው። እናንተ የምሬ ነው። ፈጣሪ ይባርካችሁ። ሌላ ነገር ውስጥ እየገባን ነበረ። ልንጣላ ሙላ ከጫፍ ደርሰን ነበረ። እሺ የት ናት? ከየት ተገኘች? የት ናት? በምንስ አይነት መንገድ ነው የምታመጡልን የምታሳዩን? እኔ ዛሬ እሷን ሳላይ ማደር አልችልም። እንደምንም ብላችሁ ይሄ ቪዲዮ እና አቤል ጋር እንዲደርስ አድርጉልን። ለሁላችንም ሄርሜላ እንድትመጣ የምንፈልግ ከዚህ በፊት ምንድን ነው ያለችው? ጉዜ
የወንድሜን ሰላም ፈልጋለሁ፣ ወንድሜ ሰላም እንዲሆን የእሱ ደስታ ፈልጋለሁ ብላ ስትላት እሱ ስለተከፋ ማለትም ይቅርታውን ተቀበዩ፣ የወንድሜን ደስታ ፈልጋለሁ፣ አብራችሁ እንድትሆኑ ፈልጋለሁ። ከዛው ተረፈ ግን አብራችሁ ሁኑ እንደዚህ አርጉ አልልም ብላ ስትላት ምንድን ነው ያለችው ሄርሜላ ከዚህም በፊት ወንድምሽ ስለተከፋ ለወንድምሽ ብለሽ ነው ወይስ እኔ አብሬው እንዲሆን ፈቅደሽልኝ ነው ብላ ጥያቄ ጠይቃት ነበረ። ስለዚህ እኛ ያንቺንም ደስታ እንፈልጋለን። አሁን ለምንድን ነው የአብርሃምን ደስታ እንፈልጋለን፣ አብርሃም ሰላም እንዲሆን እንፈልጋለን ስንል አንቺን አንፈልግሽም የእሱን ደስታ ብቻ ነው ማለት አይደለም። ሰው እስከሆንሽ ድረስ ሰው ፈልጎ ከፈለገው ሰው ጋር መኖር እስከፈለገ ድረስ መፍቱ ነው፣ መፍቱን ማክበር ነው። ይሄ ነፃ ፍቃዳችሁ ነው፣ የማንም ነፃ ፍቃድ ነው ይሄ። ስለዚህ እኔ በበኩሌ ደስተኛ ነኝ። ሄርሜላ ብትመጣ አብርሽ ደግሞ ሲደሰት ለምን ደስ ይለኛል። የሱ ህመም የሱ ቁስል ቅድም እንዳልኩት ነው መግቢያዬ ላይ ሰው ልጅ ሲከዳ ሰው ልጅ ሰው የለኝም ሲል አብሶ ደግሞ በሚወደው ሰው በወንድሙ ሲከዳ ከባድ ነው ህመሙ። እናዳምጣቸው እና ቤልን መድኃኒዓለም እውነት ያርግና እውነት ይሄ ምሽት የደስታ ምሽት ይሆንልን። ልንጣላ ሙላ ከጫፍ ደርሰን ነበረ። አሜሪካን ሄዳለች ምናምን ብለው እዛ ሰፈሮች አወርተውለት እናሱ በቃ ልንጣላ ምንም አልቀረም ቤት ድረስ ናውጣ ምናምን ብሎ እስከ ማስፈራራት ድረስ እዛ ሰፈር ወሬ ሰምቶ ማለት ነው። እሱም ወሬ ይሰማል። ደውዬለታለሁ እመጣለሁ ብሎኛል። ሲጀመር እኮ አሜሪካም ትሄድ የሆነ አገር ውስጥ ራሱ በረራ እኮ ብታደርግ አንተ መጥቶ መጠየቅ አይጠበቅበትም ነበረ። ቀጥታ ማስረጃ አለው እህቴ ጠፍታብኛለች እንደዚህ የሚባል ወሬ ሰምቻለሁ ብሎ ምንድነው ቦሌ ኤርፖርት ሄዶ ይሄ ማለትም ሄደች የተባለበት አሁን ለምሳሌ አሜሪካን ሄደች የተባለው አይደል? አሜሪካን ኤምባሲ ሄዶ መጠየቅ ይችላል። በስንት ሰዓት እንደበረረ በስንት ሰዓት እንደወጣች ውሸትም ይሁን እውነትም ከዛ ማጣራት ይችላል። ካንተ እልቅ እዛ ቀላል መፍትሄ ያገኛል። ፕሮሰሱን ብዙ ቢሆንበትም ከፖሊስ ጣቢያ የሆነ ነገር አሁን ለምሳሌ በእሷ ምክንያት ተጠርጥረው የገቡ ልጆች እስካሉ ድረስ ፖሊስም ደግሞ በቀላሉ ቶሎ ብሎ ይሄን ነገር ለማርገብ ምን ለማለት ሊጽፍለት ይችላል ማለት ነው። ስለዚህ ሁሉም ሂደት አለው፣ ለሚደረገው ነገር በሙሉ ሂደት አለው እና እንዳምጣቸው። ለማንኛውም ደውዬለታለሁ እመጣለሁ ብሎኛል። ያው እሱም እርግጠኛ አይደለም፣ እኔም እኮ ብዙም እርግጠኛ ወይኔ ባይገርማቸው ቤተሰቦች ከአዲስ አበባ ውጪ ብያት ቤተሰብ ጋር ሂጂ ብያት ነበር። ምክንያቱም እሷ ላይም ሌላ ነገር እየታሰበ ነበረ። እሷንም ላይ ያግቷት ምናምን ብዙ ነገር እያሰቡላት ነበረ። የሄርሜላ እጣ ይደርሳታል ምናምን እያሉ ተለኛዋ ማርቲ ነች እያሉ እኔ ለምን እሷንም እያስፈራሩ ማርቲ ያችኛንስ እሺ አንተም ያው የቡታጅራ ልጅ ፍቅረኛ ነበረች ካረን ማን ነበረ ያ ልጅ? በቃ እናንተ እኮ ችግር አለባችሁ። ከአንዱ ጋር ሳጨርሱ አንዱ ጋር እየመጣችሁ እኛን ትበጠብጡናላችሁ። እና ስለዚህ ያው ያቺ ጓደኛክ ናት። ጓደኛ እና ለጓደኛ ሊተዋዩ ይችላል። እንደ አብርሃም ከባድ ላይሆን ይችላል። አብርሃም ከባድ ያደረገበት ህይወቱን ትዳር ብሎ ስለጀመረ ልጅ ስለመጣ ነው እንጂ በፍቅረኝነት ባሉ ሰዓት ቢለያዩ የዚህናል ጫናም አይደርስበትም። በቤተሰቦቹም በተለያየ ነገር ማለት ነው። አሁን ለምሳሌ ከዚህ በፊት ከብዙ ፍቅረኞች ጋር ተለያይቷል። ምንም ጫና የመጣበት ነገር የለም። ይሄ ቤተሰብ የገባበት ስለሆነ ቤተሰብ ያወቀ ነገር ስለሆነ ነው ይሄ ሁሉ እንትን ያለው። ስለዚህ ማርቲ ምንም የምትጠለፍበት ምክንያት ይኖራል ብዬ አልገምትም። በዛም ሆነ ግን በዚህ እኔ ሄርሜላ እንድትመጣ ጉጉቴ ነው። ናፍቃናለች። ያሳቋ ያ ድምጿ ምናምን ወይ በላቸው ምናምን እያሉ ተለኛዋ ማርቲ ነች እያሉ እኔንም እሷንም እያስፈራሩ ነበር። እና ደግሞ እኔ ደግሞ የሆነ ነገር ከመፈጠሩ በፊት ማርቲን ወደ ቤተሰብ ጋር ሂጂ ብያት ነበር። እና ዛሬ ነው የምትመጣው። ዛሬ ከበር እንኳን መውጣት አልቻልኩም። ስንት እየተደናቀፍኩ ነው የወጣሁት። በጣም ነው ደስ ያለኝ። እንጃ እህትሽ ዛሬ ትመጣ ትችላለች፣ ልናያት ትችላለች። ቆይ እንችላለን ነው ትመጣለች ነው? በእናታችሁ ትችላለች እና ትመጣለች እኮ አጠራጣሪ ነው። አሁንም ይሄ የሆነ ጥርጣሬ ያለው ነገር ነው።
ትመጣለች ከሆነ ቁርጥ ያለ ትመጣለች። ጠብቋት። በዚህ ሰዓት እንመጣለን፣ በዚህ ሰዓት ይዘናት እንመጣለን፣ እናሳያችኋለን። ለናፈቃችኋት ሰዎች የአብርሃምን ደስታ ማየት ፈልጋለሁኝ። እውነት ደስታውና በቃ የሆነ ነገር ሊመጣባችሁ ሲል ውስጣችሁ ይነግራችኋል። አሁን ባለፈው ሲደብረው ያኔ አንዴ ወርቅ አንዴ ልጁን አምጥታ ስትሰጠው ምናምን ድብርት ላይ ነበረ ወይ ይሄም ሊመጣበት ሊሆን ይችላል። በህይወቱ ያው ሁሉ ድብርትን ያሳለፈው ያንን ሁሉ ጭንቀት ያሳለፈው የሆነ ነገር ሊመጣባችሁ ሲል ይደባብራችኋል። ውስጣችሁ ደስታ አይኖርም። እያላችሁ እንዳሌላችሁ ትሆናላችሁ። እየበላችሁ የምትበሉ አይመስላችሁም። በቃ የሆነ የምትመገቡት ምግብ እኔ የሆነ ድብርት ውስጥ ስገባ ምንም አይጥመኝም። የምሰራው ነገር አይመቸኝም። ስራ ከስሬ አይሄድም። በጣም ትላል። ግን ደስተኛ ከሆንኩኝ ማሻአላ በቃ ወዳውኑ ነው ሁሉን ነገር ጭርስርስ ማድረግ የምፈልገው። ከዛ ውስጥ ይደሰታል። ብበላም ባልበላም በቃ ደስታ በደስታ ሆናለሁኝ። እና አብርሃም አሁን በዛ ሳምንት ድብርት ላይ ነው። ከዛ ድብርት ሳይወጣ ልጅቷ ጠፋች። ሌላ ድብርት። አሁን ግን ከየት ነው እቺ ልጅ የምትመጣው? ከየት ወገን ናት? ከየት አሁን ብዙ መዘዝ ይመጣል በዚህ ምክንያት። አሁን እኛም እነሱ ናቸው ብለን ብዙ ጨፍጭፈናቸዋል። እኔ በሌላ በኩልም ከሌላ ቦታም ከመጣች ያው እነዛን ሰዎች ይቅርታ እንጠይቃቸዋለን። ይቅርታ ቪዲዮ እንሰራላቸዋለን። ካለ ስማቸው ስም ሰጥተናቸዋል። ይቅርታ እንላለን። ካለ ስማቸውም ስም እንሰጣቸው ያደረጉን ከአክታቸው ከሁኔታቸው ደግሞ ሩታ ከዚህም በፊት እነሱን ይቅርታ ስጠይቃቸው እኔ ካሁን በኋላ ከእናንተ ጋር መጋጨት አልፈልግም፣ በሰላም መኖር እፈልጋለሁ፣ በየቦታ ስሜ መነሳት አልፈልግም፣ የሆነ ችግር ግን ቢመጣባችሁ እኔ በዛ ችግር ውስጥ የለሁም ስትል የሆነ መልእክት ነው ያስተላለፈችው። ቀጭን መልእክት ልብ ብሎ ላይ ለሰማው ጆሮ ላለው ሰው ቀጭን መልእክት አስተላልፋለች። አብርሃም ጥያቄ ጠይቋታል። እንደዚህ የምትይው ለምንድን ነው? ሊመጣ የሆነ ነገር ምንድን ነው? የምታውቂ ነገር ቢኖር ነው እኔ ተጠያቂ አልሆንም የምትይው። እኛም ጥንቃቄ እንድናደርግ የሆነ ችግር ካለ ይሄ ያለ ብለሽ ተናገሪ ብሏት ነበረ። እሷ ግን ነገሩ ሸልፈን አርጋ አልፋለች። ስለዚህ ምን ልላችሁ ነው የፈለግኩት፣ አሁንም ከሌላ ቦታ ከተገኘች በራሷ ምክንያት ጠፍታ ከሆነም ታግታም ከሆነም ነገሮቹን እንሰማለን። ግን ትንሽ ችግር የሚሆንብን ምን እንደሆነ ታውቃላችሁ? ይቅርታ እንጠይቃለን። ችግር የለውም። ያው እኔ ከዚህም በፊትም የሰራው ቪዲዮ ላይ ጠዋት ሰርቼ ነበር። የሆነ ቪዲዮ ለቅቄ ያለሁኝ ከሰረቀው የሆነ ንብረት ከሰረቀ ሰው በላይ የተወሰደበት ሰው ኃጢአተኛ ነው ብያለሁ። ያም ወሰደብኝ ይላል። ያየውን ሰው በሙሉ የመጠራጠር መንፈስ ሊኖር ይችላል። ስለዚህ እስኪ እናዳምጣቸው እነሱንና ቪዲዮ እህትሽ ዛሬ ልትመጣ ትችላለች፣ ልናያት እንችላለን ሲለኝ እንዴት ልበላችሁ ያለውን ደስታ አስቡት። እግዚአብሔር ደስታችሁን ሙሉ ያርግላችሁ፣ ሙሉ ያርግልን ደስታውን። በጣም ደስ ይለኛል። ያገኘሁት ያክል ነው ይገዛኛል። እግዚአብሔር ሙሉ ያርግልን ደስታውን። ስለተጨነቀን አብረን እንደሰት ብዬ ነው ማርቲ የሚጠረባት ማለት ነው። ዛሬ የምሬ በጣም ከኔ ጋር ብዙ ችግሮች እያዘለበች ነበረ። ብዙ ነገር እየተባለች ነበረ፣ እየተጨነቀች ነበረ። እህቴ ጠፋች፣ አቤል ምን እናድርግ ምናምን እያለች ነበረ። እና ደግሞ ዛሬ እንደዚህ ነገር ስለሰማሁ ሄርሜላ ትመጣለች የሚል ነገር ስለሰማሁ ማለት እርግጠኛ ሳልሆን እሷንም ባልጠራ ግን ደግሞ በእርግጠኝነት ዛሬ ሄርሜላ ልትመጣ ትችላለች። የምሬ ነው። አዲስ ነገር ጠብቁ ቤተሰቦቻችን። በእውነት እኔ ብዬ ደግሞ እማርን ነገር የለም። ብዙ ጊዜ ብዙ ነገር አሳክተናል። ከአብሮች ጋር ከሄርሜላ ጋር ብዙ ነገር አሳክተናል እና ደግሞ ይህናውኑ ነገር እናሳካለን ብዬ አስባለሁ። ፈጣሪ ይርዳል። አሜን። እግዚአብሔር ቶሎ ታምጣለን እና አብረን እንደሰት። አረ ለእናንተ ብቻ አይደለም ለእኛም ቶሎ ትምጣና እኔ አሁን መቀደም ለታ የተሰራ የተለቀቀ ቪዲዮ ላይ ለምሳሌ ዴቭ መጥቶ እኛ ጋር አይደለችም በልጇ ምላለች እና ከዚህ በላይ እኔን እመነኝም ሲል ዴቭንም ተናግሬዋለሁ። ለምን እንደዛ ትላለች? የጠፋች ሰው ናት እሷ፣ ልትምል ትችላለች። እኔ ማንኛውም ሰው ያጠፋ ጥፋት ህሊና ያለው ሰው ብቻ ነው ይቅርታ እንደዚህ አድርጌያለሁኝ ይሄ ስህተቴ ነው ብሎ ስህተቱን የሚያምን ሰው እኮ ትልቅነት ነው፣ ታናሽነት አይደለም፣ እውቀት ነው። ግን እነሱ የሚያምኑ ሰዎች አይደሉም። ዛሬም ነገም ቢሆን ማለት ነው። ከየትም ትምጣ ከየትም ያው ፍርዱን አሁን መፍረዱን ትተን እግዚአብሔር ካለችበት ቦታ ትምጣ። ምን አይነት ነገር ውስጥ እንዳለች ምን ውስጥ እንደገባች እንደተባለውም ከሆነ ለአብርሃም ይሄ ብዙ ጫና ሊያመጣበት ይችላል። ለምን ከብዙ ሰው ጋር ተጋጭቷል።
ከብዙ ሰው ጋር እንትን ብሏል። ከወንድሙ ጋር እስከ ማሳሰር ደርሷል። ጥርጣሬ ውስጥ ገብቶ በዛም ሆነ በዚህም ልጅቷ ትገኝ እንጂ ግን ያው የታሰነ ነገር አብርሃም ላይ ቅራኔ ሊፈጥርባት ይችላል። ለምን ሳትታገት ወይ በራሷ መንገድ ጠፍታ ከሆነ አይደለም አብርሃም እኛ ራሱ ችግር ነው፣ ችግር ይመጣል። ለምን አንፈልግማ፣ ውሸት አንፈልግም፣ እውነት ነው የምንፈልገው። ሩታ እኮ ስለዋሸች ነው እኔ እስከዛሬ ቅልት ታርጊያት። እኔ የሚዋሽ ሰው አልወድም በተፈጥሮዬ። ውሸት በህይወት ውስጥ በኑሯችሁ ውስጥ ውሸት አያስፈልግም። እሷ እኮ በውሸት ስለመጣች ነው እምነት ያጣችሁ። ያው እሷን የሚደግፉ እንደሱ አይነት ውሸታሞች እንደሱ አይነት እንትኖች ናቸው። እኔ ግን ውሸታም ሰው መቼም አልደግፍም መቼም። እና ሄርሜላ ትገኛለች ስለተባለ እንቧይ እየመጣ ስለሆነ ቀድሞ ምን አፍንጫ ሲመታ አይን ያለቅሳል ነው ምንድን ነው የሚባል ነገር አለ። እንደዛ ሆኜ ነው ያርግላችሁ። አረ ይሄው ደስ ብሎን እየዘለልን እኮ ነው። እኔ በበኩሌ እኮ ደስ ብሎኝ የእውነት ይሁን ደስታችን ሙሉ ይሁን ለእናንተ ብቻ ሳይሆን እኛ ሁላችን እንደሰት። እሷ ተገኝታ የአብርሃምን ደስታ ያንን ሳቁን ያንን ሰላሙን እንዲያገኝ እንፈልጋለን። በቃ ማንም ሰው በየቤቱ ሰላሙን ይዞ እነዛም ካልጠለፏት ካላፈኗት እግዚአብሔር ላደረግነው ለተናገርናችሁ በማይገባ ነገር ስለተናገርናችሁ ይቅርታ እንድንናገር ደግሞ ያደረገን ስራችሁ ነው ብለን ይቅርታ እንጠይቃቸዋለን። ግን ለማንኛው ለመጀመሪያ ጊዜ ልጅቷ ትገኝና ልጅቷን በአይናችን እንያት። እስኪ አሁን እዚህ ያሉ ራሱ ብትመጣ ነው ፍላ ወይኔ ስልኬን እንዳልጠላት ለያዛት አንድ ስልክ እንጠብቃለን። ከዛ ኤድሚላ እንደመጣች በእርግጠኝነት የእሷን ድምፅ ስትሰማ እስኪ አሰሙና እባካችሁ እዚሁ ባለን እንስማ እንላለን ማለት ነው። ባይገርማችሁ ሄርሜላ ከመጣች አንዳንድ ሰዎች ተደበቁ፣ በዛው ትቀር ያላችሁ የእሷን መጥፋት እያፌዛችሁ እና እየቀለዳችሁበት የነበሩ ሰዎች እንዳለ አሁን ተደበቁ፣ በእውነት ተደበቁ። መጀመሪያ እሷ ትምጣ። የመደበቁ ያለመደበቁ ችግር የለውም። አቤት መጀመሪያ እሷ ትምጣና እሷን እንያት። እሷን ካየን በኋላ ቢደበቁ ባይደበቁ እኛ ምን አገባን? እኛ ከነሱ ምንም ግንኙነት የለንም። ከልጅቷ ነው ሰላም ሆና ትምጣ ነው። ብዙ ነገሮች እየተባሉ ነው፣ ብዙ ነገር እየተወራ ነው፣ የሚቀፍ የሚደብር ብዙ ነገሮች እና እስኪ ለማንኛውም እንያቸው። የተባረከው ሄርሜላ ዛሬ ልትመጣ ትችላለች። አንዳንድ ሰዎች ተደበቁ። በቃ እሱ ነው የምላችሁ። ያፌዛችሁባት የሳቃችሁባት በመጥፋቷ በጣም እየሳቃችሁና እየቀለዳችሁ የነበራችሁ ሰዎች ምናምን ዛሬ ሄርሜላ ልትመጣ ስለሚችል እስከ ማታ ባለው ሁላችሁም ተደበቁ። የምሬ ነው። እየሳቃችሁ ሰው በመጥፋቱ እንዴት ይሳቃል? እንዴት ታፌዛላችሁ? ሰው በመጥፋቱ የምር እኔ በጣም ነበር የደበረኝ፣ በጣም ነበር የጨነቀኝ። እና ደግሞ አንዳንድ ሰዎች አላችሁ አንተ አቤል ምንም ጆሮ የጠፋባት መሰል ምናምን ያለ እኔ የውስጤን የማውቀው እኔ ነበር። የምሬ ነው። የማሳልፈው ነገር እኔ ነበር የማውቅበት። ምክንያቱም ምናልባት ከነ ሚኪያስ ከነ ማርታ በላይ እኔ ነበር የምጨነቅ የነበረው። ምክንያቱም ከአብርሃም ጋር ያስተዋወቅኳት እኔ ነኝ። ከብዙ ሰዎች እነ ሩታ እነ ኤፍሬም እነ ዳኒ እነ ሜሪ ምናምን በደንብ እንዲያውቋት ያደረጉት እኔ ነኝ። የሆነ ነገር ሲፈጠርባት እኔ ነኝ ዋናው ተጠያቂ። ስለዚህ እኔ ነበር በጣም የሚጨነቅ ነበር። ምናልባት ፊቴ ላይ የሆነ ነገር ላይታይ ይችላል፣ ብዙ ላልጨነቅ ይችላለሁ፣ ብዙ ላላስብ ይችላለሁ። ግን እግዚአብሔር ልጅቷን ያምጣትና ምንም ይሁን ምንም ትምጣ። ከመጣች በኋላ እሷም ካጠፋች ጭፍጭፍ ነው የምናደርግሽ። በራስሽ መንገድ በራስሽ የሆነ ቦታ ሄደሽ እንጆ ለማድረግ ወይ ምን ለማድረግ እኛን አስጨንቀሽ አብርሃምን አስጨንቀሽ ከብዙ ሰዎች ጋር አንቺ ከጠፋሽ ብዙ ነገር እንደሚበላሽ ስለታውቂያለሽ። ባይሆን እኮ ለእሱም ተናግረሽ መሄድ ትችያለሽ። ግን አሁን ምንም ፍርድ ልሰጥ አልፈልግም። እኔ እነሱ የሚሉትን ነገር ብቻ እያዳመጥኩኝ እሷን መጠበቅ ብቻ ነው። ለጠላቶቼ ቦታ ልስጥ ብዬ ነው እንጂ እኔ ነበር የማሳልፈው። ግን ዛሬ ፈጣሪ እኔ እናንተ ኮዲ ብትን እያለን እሱ የሆነ ነገር ሲናገር
በቃ እያየው ነው ከጎን ጎናቸው በዚህ ትመጣ በዚህ ትመጣ እያልኩ ጨነቅላት ምን ያክል እንደሚወዳት የምር እኔ ለመነግራት በጣም እድለኛ ናት። ሄርሜላ ይሄን የመሰለ ወንድም ስላላት ምን ነው አብርሽን የታደረጋችኋት ወይኔ የታደረጋችኋት አላልኩም። አብርሽስ ይሄን ሰሞን ይሄ 2 ቀን ነው ምናምን አላየሁትም። ከነ ዴቭ ጋር ሆነው ከለቀቁ በኋላ እኔን እመነኝ ምናምን ካለ ጊዜ በኋላ እሺ የት ገባች ምናምን የት ሄደች ነው የሚባለው ብሎ ቪዲዮ ከሰሩ ገሩታ ቤት በተለቀቀው ላይ ማለት ነው። ከዛ ውጪ አላየሁትም ምን ላይ እንዳለ እና እስኪ ካንተ በላይ ነው ሞዳት አቤት መጣ አሜሪካ ወሰጋት አሜሪካን እንዴት ከሱ ይኸውልሽ ከአንቺ እኮ ከሚኪያስ ከአብርሃም እኮ ስታባጊ ብዙ ነገር እያደረገ እንዴት አሜሪካ ሸኝታታል ኤርፖርት ድረስ ይለኛል። ጨበሪያ ጸበሪያም አንተም ጸበሪያም ናት። የዛ እኮ አንተም ጸበሪያም ነክ። ይሄን ጸበሪያችሁን እንትና ከርከም አድርጉ። ያው የድሮ ስታይል እኮ ነው፣ ደስ ይላል። ፋሽን ሆኖ መጣ፣ ደስ ይላል፣ ያምራል። ከእናንተ ያምራል። ከአንዳንዶቹ ዘስፈር ካሉት ግን አያምርባቸውም። አንዳንዶቹ አይነፋም። ሹሩባን ተሰርተው ነበረ ፈርተው ፍሪዝ አድርገውታል። አሁን ደግሞ እኔ አሁን እሷ ብትመጣ እውነት እዚህ ጋር ውሃ እንዳሏል ከኋላ የሚይዘኝ ሰውም የለም። እስኪ አረ ሄርሜላ የት አለች? ሄርሜላን ያያችሁ የት ናት? ጠንካራ እንደሆነ ታውቃለህ። እናንተ በጣም ደስ ብሎ ነው የመጣው። ደስታዬንም ማታ ነው የነገርኳትና መቀመጥና መቆም ያቃታት። አሁን በማታ ልትመጣ ነበር እና እኔ የሰማሁት ማታ ነው ሄርሜላ ትመጣ እና ይሄ ቪዲዮ መቼ ነው የተለቀቀው? እናንተ አሁን ተሰሳን ነው ይኸውላችሁ፣ የምሬ ነው። ማምሻ ልትመጣ በእርግጠኝነት ለማምሻ ልትመጣ ትችላለች ዛሬ ማለት ነው። አዲስ ነገር ጠብቁ። እኔ ብዬ ደግሞ የማየው ነገር የለም። የአፍሪካ ጠባል የምሬ በመር ብዙ ሰዎች ደግሞ ታምኑኛላችሁ። የምር ብዙ ያምኑኛል፣ ብዙ ሰው ያምኑኛል። ተማመናለሁ በራሴ ካልተተማመንኩ ማን ልተማመን? ዛሬ ሄርሚ ትመጣለች ስላልከኝ መርጅ ሰው መጥቶ አላምንም ነበር፣ ግን ጣና ከዛ በኋላ በደንብ አምነው። ይኸውልሽ ምን መሰለሽ፣ የሰው ልጅ ላይ ዋነኛው ነገር ምን እንደሆነ ታውቂያለሽ? እምነት ነው። የምሬ ነው። እምነት ከሌለ ምንም ነገር አምናለሁ፣ ችግር የለም። አይ አንቺ ስለ አንቺ ደርሽኝ ማከለኝ ምናምን ችግር የለው። ለማንኛውም ዛሬ እስከ የመጣ ነው። ሄርሜላ ልትመጣ ትችላለች። በቃ ዛሬ እስከ ማታ ሄርሜላ ልትመጣ ትችላለች። የበሬ ነው፣ ጠብቁ። እኔም ማርቲም ደስ ብሎን የመጣ ነው። ምናልባት ዛሬ ካልመጣች ነገር ልትመጣ ትችላለች። በቃ ግን በዚህ እርግጠኛ አታሳድረው ዛሬ አታሳድሯት። እኔ አሁን መጣ እንደዚህ ለእኛም ተደስተን ለወዲዞቻችን እኔ እኮ እንዲህና እንዲህ እያልኩ ነው እየፈለግኳት ምትመጣ ነው ይመስለኝ። እንጃ ብቻ በጣም ነው ደስ ያለኝ፣ በጣም ከሚባለው በላይ። ብቻ ትምጣና እስኪ ያለውና ያለ ከዚህ በላይ 100% እርግጠኛ ሆነን ደስተኛ እንድንኖር ፈጣሪ ይርዳል። የምሬን ነው። ማርቲም በሰሞን ልክ አልነበረችም ማለት ሄርሚ ስለጠፋች ነው መሰለኝ። በቃ የምታወራኝም ነገር ምናምን አያደዋውሏም ምናምን እየተኮሳተረች እየተቆጣች ምናምን እሱን ነገር ሄርሜላ ከመጣች በኋላ ትምጣልን እና በሰላም እናወራለን። እሱ ነገር ችግር የለውም። መጀመሪያ ሄርሜላ ዋና እያሳሰበን እና እያስጨነቀን የነበረው ነገር የሄርሜላ መጥፋት ነው። እውነት መጥፋት ነው። ግን ምን ውስጥ ነበርሽ? የት ነበርሽ ብለን ምንም ጥያቄ አይቻልም። ኧረ በእናትሽ እንደዛ የሚባል አማርኛ የለም። የት እንደነበረች የት እንዳለች ግድ ነው ማወቅ እንፈልጋለን። አንቺ ስላልሽ አይደለም። ይሄ የኦዲየንስ ወይ ደግሞ የተመልካች ጥያቄ ነው። ለምን እኩል ከእናንተ በላይ እኛ ሰው ሀገር ነው ያለነው። የሰው ቤት ስራ ነው የምንሰራ። አሁን ለምሳሌ ይሄው ስታዩኝ ምን መስላችኋለሁ? በአንድ እጄ ካሜራ፣ በአንድ እጄ ስልክ፣ በአንድ እጄ ቶፕ ይዤ ነው የመጣሁት። ለማን ብዬ? ለእሷ ብዬ። የእሷ መገኘት አስደስቶኝ ነው። ገባችሁ? ስለዚህ ጥያቄ አይቻልም ማለት አይቻልም። የነዛም እውነት ካላቸው እውነታቸው እንዲወጣ እንፈልጋለን። እነሱም እኮ
ጠላቶቻችን አይደሉም። እኛ የራሳችን ቤተሰብ ናቸው፣ ዜጎቻችን ናቸው አይደል? ካለ ስማቸው ስም ሰተናቸውም ከሆነ ቅርታ እንጠይቃቸዋለን። ይሄ ጥያቄ አይቻልም ምናምን የሚባል ነገር አይሰራም። ውዴ እንጠይቃታለን። እናንተ ራሱ ባትጠይቁ እኛ ራሱ እንሰራባታለን ቪዲዮ መልስ እንድትመልስልን የት እንደነበረች ተጠልፋም ከሆነ በራሷ ፍላጎትም ሄዳ ከሆነ ለምን ሌላ ይቅር፣ ይሄ ሁሉ ህዝብ ከሚጨነቅ ይሄ ሁሉ ህዝብ ከሚናጋ አስቡ። አብርሃም እሺ እኛን ስተው አብርሃም ከስንት ሰው ጋር ነው የተጣለው በእሷ ምክንያት። እንደዛ የሚባል አማርኛ የለም። ማስጨነቅ አያስፈልግም። ብቻ እሷ ደህና ሆና እንደዛ የሚባል ነገር የለም። እሱን ብቻ ነው የምፈልገው ወይ? እሺ ትምጣ። ለማንኛውም እና ደስ ብሎሻል? የማሪን የጠራሁሽ እኮ ማለት ነው ስለከፋሽ እና ስለደበረሽ እና ከኔ እኩል ምናምን ደስታውን አብረን እንድንካፈል እና ደግሞ ለኦዲየንሶቻችንም እንድንናገር እኔ ቃል ስላጠራኝ ነው ዝም ብያልኩ ያለሁት። የምር በጣም ደስተኛ ሆኛለሁ። እህቴ ልትመጣ መቻሏ ትመጣለች መባሉ ራሱ ትልቅ ፍንጭ ነው ከሚባለው በላይ ማለት በጣም ደስ ብሎኛል። ነበረብን እኛ እዚህ ጋር ደስ ይለኝ ብዙ ማውራት አልችልም። ለዛ ደስ ይልሽ ነው እንዴ ማውራት ያለብሽ? የምር እሷን ካገኘኋት በኋላ በደንብ አወራለሁ። ግን አሁን እንጃ ማውራት ምንም አልችልም። አሁንም እየተጠራጠረች ነው። እንደ በቀደም እንደ እኔ ይፎግሯል ወይ ደግሞ እኔ ያለሁበት ማለት ሄርሜላ ያለችበት ቦታ እንደነገሩኝ እንደፎገሩኝ አንተንም ይፎግሯል ብላ እያሰበች ነው። እኔ ግን አልፎገርም። የምሬ ነው። እርግጠኛ ነኝ እንደማልፎገር ማለት ነው። መቀደም ለታ ለማርቲ ነበር እንደተነገረው የተለቀቀና የተደለተው ቪዲዮ ማለት ነው። ለማርቲን የተነገረው ይሁን ብቻ የዛሬውን እውነት ያርግልን። እንደማልፎገር ማለት ነው። ትለፈልፍብናለች። እመኚኝ፣ ዝም ብለሽ እመኚኝ። ሄርሜላ ዛሬ ልትመጣ ትችላለች። ከማታ ባልኩ ነገር አዲስ ነገር ጠብቂ። አቤል ግን የምር እኔም ተቀለ በጣም ከማምነው ሰው ነው አምናለሁ ብዬ ካሰብኩ ሰው ነው ውሸት እንደሆነ የተነገረኝ። ያ ሁላ ደስታ በደቂቃ ነው ሀዘን የሆነብኝና ድጋሚ እንደዛ እንዳይሆን በጣም የምፈራ ቤት እርግጠኛ እናንተ ከምታምነው ሰው ነው ወይ ለአብርሃምም ለማነሱ ሊደውል ይችላል። ግን በጣም እርግጠኛ ነህ ማርቲ? ታምኛለሽ? እመኝ። አንድ ስልክ ነው የምጠብቀው። እሱም ዛሬ ሄርሜላ ልትመጣ ትችላለች። እስከ ማታ ባሉ እርግጠኛ ነህ? እርግጠኛ ነኝ። እናንተ ተቃቀፉ፣ እኛ ማን እንቀፍ? ይሄንን እንቀፈው። ተደሰች። ዛሬ ሄርሜላ መጣ፣ እናጥፋታለን። እግዚአብሔር ያርግልን። ያው እናንተ ዘሷ ስታቅፉ እኛ ደግሞ ስልካችን እናቅፋለን። ሳን ቆም ነው ግን እዚህ ምንም በቃ ሰዓቱ ሊሄድልኝ አልቻለም። በቃ እመኝኝ፣ ዛሬ እመኝኝ። በቃ ያርግልን ጌታ። ጨነቃት እኮ በቤት ቤተሰብ የምሬ ነው። ስልክ እየተደወለ እናንተ አንሳ ስልኩ እኔ አሁን ቤት አልሄድም፣ ሰዓት አይሄድልኝም። አቤት በቃ ወይ ከእናንተ ጋር ልሆንና ከእናንተ ጋር ጠብቅ። ሚኪያስን እንጠብቀው፣ እንጥራውና ተሰብስበን እንጠብቃት። እነግረዋለሁ። እኔ ራሱ እኮ እየፈለግኳት ነው። ወደዛ ወደዚህ እንዳንቺ ሙሉ ለሙሉ አልነገርኩትም እና ስለ ሄርሜላ አንዳንድ ነገር ሰምቻለሁ እና ነው ያልኩት። ስለዚህ እንደምትመጣ ዛሬ ትመጣለች፣ ዛሬ ልትመጣ ትችላለች ምናምን አላልኩትም። ስለዚህ ሚኪያስን እንጠራዋለን ምናምን ሰብሰብ ብለን እንጠብቃለን። እና ቤተሰቦቻችን እንደዛ ለተጨነቃችሁ ብዙ ለከፋችሁ ምናምን የምሬ ነው። የምር ዛሬ የሚያስደስት ነገር ነው። እግዚአብሔር ዛሬ ልመጣ ትችላለች የሚለው ነገር ቢጠፋ ደስ ይለኝ ነበረ ግን አዎ እኔም ያልኩት እሱ ነው። ይቻላል ልትመጣ ትችላለች የሚባለውን ነገር ጥረግና አውጣ እያልኩ ነው። እኔም እሱን ነው ያልኩት። ለምን እንደዛ እንድንባል አንፈልግም። እርግጠኛ ሳትሆኑ ለኦዲየንሳችሁ በቃ ኦዲየንስ ምንድን ነው ይሄ እንግሊዘኛው ለተመልካቾቻችሁ እና ስለዚህ ትክክለኛ ሆነ ማስረጃ ሳትይዙ አትምጡብን ብያለሁ። ከዚህም በትላንት ጠዋት ከሰዓት ለቅቅ ያለው መስልክ ማለት ወይኔ ፈጣሪ ወይ እናንተ ከነሱ በላይ እኮ ነው የተንተባተብኩኝ። ወይኔ የምኑ እያለ የምኑ ተንጣጣ እንደሚባለው ማለት ነው። እኔን አሁን እኮ እዚህ ጋር ለእሷ ተጨነኩ አልተጨነኩ እሷ መምጣቱ አስደስተኝ አላስደስተኝ ኬር የማይሰጣቸው አንዳንዱ ሰዎች ሊኖሩ ይችላሉ። እኔ ለሰው ብዬ ሳይሆን ሰው ስለሆነች ብቻ የሰው ልጅ ስለሆነች ብቻ
ነው የተጨነኩት። እኔ ብዙ ነገር እኔ እሷ ከተገኘች በኋላ ያሰብኩትን በጭንቅላቴ ምን ያልኩትን ያኔ ነው ማውራው። ክፉ ክፉን አታስቡ ይባላል። የሆነ ነገር ሲጠፋባችሁ ክፉ ክፉን አታስቡ፣ ደግ ደጉን አስቡ ይባላል። ለዛ ብዬ ምንም ልናገር ፈቃደኛ አልነበርኩኝም። እግዚአብሔር ግን ሄርሜላ መታ እኔ እረረረረኝ በቃ ምን በቃ እስኪ እናዳምጣቸው። ብንጠብቃት ይሻላል። ሌላማ እኔ እጠፋለሁ። የምር ግድ ነው እንዴ? እውነት ነው። ካልመጣች ጥፋ። እንደዚህ ብለህ ምንድን ነው የምትያት ግን ስትመጣ? ወይኔ እንጃ አላውቅም። ምን እንደምትሄድ መጣች ትበል። መጣች ተባለ። እሺ ከዛ ምንድን ነው ትረባረቡባት አላቸው። ትምጣ ቅድሚያ። የኔ እናት በጣም ነው የምሬ ነው። በጣም ነው ትያላት። በጣም ነው የጨነቃት የምር። ሄርሜላ እስክትመጣ ማለት ነው። የምር ትመጣልሻለች። ከዛሬ አያልፍም። ከዛሬ እስከ ማታ ባለው ማለት ነው። ሄርሜ እስከ ማታ ባለው ልትመጣ ትችላለች። እና ጨንቋታለች ልጅ እስክታያት ማለት ነው። ሌላ ሀገር ነበረች። እንዴት በራ እንደመጣች ስለ ሄርሜላ አንዳንድ ነገር ሰምቻለሁ። እኔ ዛሬ ልትመጣ ትችላለች ስላት ሮጣም ይሁን በራም ይሁን ምን ብላም ይሁን አላውቅም፣ ከአዲስ አበባ ወጣ ነበረ። ሮጣ ነው የመጣችው ማለት ነው። እኔ አሁን ብቻ እሷ ላይ ለማለት እያየኋት ነው። የታየች ነው ትመጣለች የሚለው ነገር በጣም ደስተኛ ሆኛለሁ። እኔ እንጃ እህቴ ብቻ ቶሎ ትምጣል። የት ነሽ እህቴ ምናምን እያለች እኮ ብዙ ነገር እየፈጠረች የኔ እናት የምሬ። ከዚህ በላይ እጄን አመመኝ እናንተ ሰዎችዬ። እና እግዚአብሔር ያርግልን ለሁላችንም። ትምጣና እግዚአብሔር በቃ ለሚወዷት ለወዳጆቿ እና ለተመልካቾቿ እግዚአብሔር እሷ መታ ለማየት ያብቃል። እና ስለዚህ ምንድን ነው የምለው እግዚአብሔር ያምጣት፣ ዋናው እሱ ነው። ከዛ ተረፈ ሌላው እዳው ገብስ ነው ይላል ያገሬ ሰው። ስለዚህ ውዶችዬ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ በረታቱን እላችኋለሁ። የዛሬ እኮ ማዳሜ ስላለች ፎቅ መውጫው ላይ ቁጭ ብዬ ነው እያወራሁ ያለሁት እና ስለዚህ አንዳንድ ጊዜ እንደዚህ ነው እና ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሄርሜላ ወዳጅ የሆናችሁ ላይክ ሼር፣ እውነት ይሄ ላይክ ሼር አድርጋችሁልኝ ሰብስክራይብ አድርጋችሁልኝ ዛሬማ መፈመስ አለብኝ እኔም እንደ ሌሎቹ። የሄርሜላ ወዳጅ የሆናችሁ የአብርሃም ደስታ የሚያስደስታችሁ በላይክ እና በሰብስክራይብ በኮሜንት አበረታቱኝ እላችኋለሁ ውዶችዬ። ሰላም እደሩልኝ። መልካም አዳር ይሁንላችሁ። እወዳችኋለሁ። ከኔ በላይ ደግሞ እግዚአብሔር ይውደዳችሁ። ቤታችሁ ይባረክ። በደስታ ይሁን። ደስታችን ሙሉ ይሁን። ይሄ ደስታችን እንዲነጠቅብን አንፈልግም። አስደስታችሁን የሀዘን አታድርጉብን እሺ። እና በሀገር ውስጥ ያላችሁም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መልካም አዳር